እንዳመጻቸው እንደበደላቸው እንዳለመተዛዛቸው ቢሆን ኖሮ በምድረ በዳ ባለቁ በጠፉ ነበር። እግዚአብሔር ግን ፈጽሞ አልጨከነባቸው። በምህረቱ ብዛት ምድረ ርስት ከነዓን አደረሳቸው። እስራኤል ዘሥጋ ግን ከአምልኮተ እግዚአብሔር ወጥተው ጣዖታትን አመለኩ። እንደ አሕዛብ ርኩሰትን አደረጉ፣ መተላለፍን አበዙ። ስለዚህ እግዚአብሔር በበደላቸው ምክንያት ቀጣቸው፣ ገሰጻቸው በሶስት መከራ ይላል። ስለዚህ እግዚአብሔር ለመከራ አሳልፎ ሰጣቸው። ብዙዎቹ በከለዳውያን ሰይፍ አለቁ። ከሰይፍ የተረፉት በረሃብ እንደ ቅጠል ረገፉ። ከረሃብ የተረፉት በበሽታ ተቀሰፉ። ዘር ፈጽሞ እንዳይጠፋ ጥቂቶች ተማርከው ባቢሎን ወረዱ። የእግዚአብሔር ምሕረት ከሚገለጥባቸው መንገዶች መካከል አንዱ ከቅዱሳኑ ጋራ በገባው ቃል ኪዳን መሰረት የሚያደርገው ምሕረት ይቅርታ ነው። ስለዚህ ተስፋ አንቁረጥ። ሰይጣን ክፉ ሥራ ያሰራናል፣ በደል እንድንበድል ይገፋፈናል፣ ያባብለናል። ኃጢአትን ሰርተን ከጨረስን በኋላ ደግሞ ተስፋ ያስቆርጠናል። ሰዎች ወደው እንዳይመስላችሁ ጨርቃቸውን ጥለው የሚያብዱት፣ ገመድ ውስጥ ታንቀው ራሳቸውን የሚያጠፉት፣ መርዝ ጠጥተው የሚሞቱት፣ ብቻቸውን መንገድ ለመንገድ ሲሄዱ የሚያወሩት ከቀቢጸ ተስፋ ከመቁረጥ ሲደርሱ ነው። እኛ ግን በምንም ውስጥ ብናልፍ የሰይጣንን ሽንገላ እናድምጠው። እግዚአብሔር ምሕረት የሚያደርገው ይቅርታ የሚያደርግልን ንስሐ እንድንገባ ነው። መጽሐፍ እንደዚህ ይላል። መጽሐፈ ሲራክ ምዕራፍ 5 ቁጥር 5 ጀምሮ አንዳንድ ሰዎች እንዲህ እንላለን፣ እግዚአብሔር መሐሪ ነው፣ እግዚአብሔር ይቅር ባይ ነው። እግዚአብሔር እሱ እኮ እንደ ሰው አይደለም እና መሐሪ ስለሆነ ቸር ስለሆነ በኃጢአት ላይ ኃጢአት እንጨምር፣ በበደል ላይ በደል እንስራ፣ ስድ እንኑር፣ ፈቃደ ሥጋችን እንፈጽም፣ በጨለማ ሥራ በዲያብሎስ ፈቃድ እንኑር። ክቡራን አበው ሊቃውንተ ቤተ ክርስቲያን፣ በየማይረጋችሁ አባቶቼ ካህናት፣ በአገልግሎት የምትመስሉኝ ወንድሞቼ መምህራን ወንጌል፣ ወንድሞች ዲያቆናት፣ የእግዚአብሔር ልጆች፣ የድንግል ማርያም ወዳጆች እንደምን አደራችሁ? በቸርነቱ ሳይገባን የኃጢአታችንን ብዛትና የሰውነታችንን ክፋት ተመልክቶ ሳያጠፋን ዕድሜ ለንስሐ ሰጥቶ ዳግም በቅድስናው ስፍራ ሰብስቦ ስሙን እንድንጠራ ቃሉንም እንድንሰማ የፈቀደልን የአባቶቻችን የቅዱሳን አምላክ የሰራዊት ጌታ እግዚአብሔር ስለማይነገረው ስጦታው ክብርና ምስጋና ይግባው። የእናታችን የእመቤታችን የቅድስተ ቅዱሳን የድንግል ማርያም የወላዲተ አምላክ ረድኤትና በረከት ለዘላለሙ በሁላችን ላይ አድሮ ይኖር። አምላካችን እግዚአብሔር ከሊቀ መላእክት ከቅዱስ ገብርኤል ረድኤትና በረከት ሁላችንንም ያሳትፈን። የምስጢር ባለቤት እግዚአብሔር አምላካችን ለሁላችንም ምስጢሩን ገልጦ ያስተምረን። በደልን ይቅር የሚል እንዳንተ ያለ አምላክ ማን ነው? ትንቢተ ሚክያስ ምዕራፍ 7 ቁጥር 18። ለዛሬ አምላካችን እግዚአብሔር እንደረዳን መጠን በሚኖረን ጊዜ የምንማርበት የትምህርታችን ርዕስ ይሆናል። ዛሬ በዚህ ርዕስ ለመማር የመረጥንበት ምክንያታችን በቤተ ክርስቲያናችን ሥርዓት መሠረት እንደ አባታችን እንደ ቅዱስ ያሬድ ይትበሃል የዚህ የዘመነ ጽጌ ሦስተኛው ሰንበት የመዝሙሩ ርዕስ ወመኑ መሐሪ ዘከማከ ይላል። እንዳንተ ያለ መሐሪ ማን ነው የሚለው። በተለይም በዚህ በዘመነ ጽጌ ሦስተኛው ሰንበትና ሳምንት በቤተ ክርስቲያናችን የሚነበቡት ምንባባት
የሚሰበኩት ምስባካት፣ የሚሰጡት ትምህርቶች፣ የሚተላለፉት መልእክታት፣ የሚዘመሩት ዝማሬያት ሁሉ የአምላካችን የእግዚአብሔርን ምሕረት፣ ቸርነት፣ ይቅርታ አስመልክቶ ነው። እኛም ከዚህ የተነሳ ከቅዱስ ያሬድ መዝሙር ጋር አብሮ የሚሄድ ተስማሚ የሆነ ከመጽሐፍ ቅዱስ ውስጥ አንስተን ለመማር መርጠናል። በደልን ይቅር የሚል እንዳንተ ያለ አምላክ ማን ነው? ትንቢተ ሚክያስ ምዕራፍ 7 ቁጥር 18 ርዕሳችን ነው። በዚህ ርዕስ ውስጥ በመጀመሪያ የአምላካችንን የእግዚአብሔርን ምሕረት፣ ይቅርታ፣ ቸርነት በብሉይ ኪዳን እንመለከታለን። ከዚያም በሁለተኛ በሐዲስ ኪዳን እግዚአብሔር ለሰው ልጆች ያደረገልንን ምሕረት፣ ቸርነት አንስተን እግዚአብሔር መሐሪና ይቅር ባይ ከሆነ ዛሬ እኛ ምሕረቱን ስናስብ ምን ልናደርግ እንደሚገባን ተመልክተን ትምህርታችንን እንጠቀልለዋለን። አምላካችን እግዚአብሔር በነገር ሁሉ ማስተዋልን ይስጠን። በደልን ይቅር የሚል እንዳንተ ያለ አምላክ ማን ነው? ትንቢተ ሚክያስ ምዕራፍ 7 ቁጥር 18። በተለይም አባታችን ኢትዮጵያዊው ፈልፈለ ማህሌት፣ ጦመ ልሳን፣ እንዚራ ለቤተ ክርስቲያን፣ ባሕረ ጥበባት ማህሌታዊው ቅዱስ ያሬድ በመዝሙሩ የእግዚአብሔርን ምሕረት በስፋት እያነሳ ዘምሯል። እንዲህ እያለ ወመኑ መሐሪ ዘከማከ፣ እንዳንተ ያለ መሐሪ ማን ነው? ከኖኅ ጋራ ኪዳንን ያጸናህ እንዳንተ ያለ መሐሪ ማን ነው? ለእስራኤል መናን ያወረድክ እንዳንተ ያለ መሐሪ ማን ነው? ምድርን በጽጌያት ያስጌጥክ፣ ምድርን በአበቦች ያስጌጥክ ያስዋብክ እንዳንተ ያለ መሐሪ ማን ነው? ሰማይና ምድርን የፈጠርክ፣ ፀሐይንና ጨረቃን ያዘጋጀህ እንዳንተ ያለ መሐሪ ማን ነው? የሁሉ ዓይን አንተን ተስፋ ያደርጋል፣ ሁሉ አንተን ተስፋ ያደርጋል እያለ ዘምሯል። ወመኑ መሐሪ ዘከማከ ወኩሉ ይሴፎ ኪያከ ነው ያለው። እንዳንተ ያለ መሐሪ ማን ነው? ሁሉ አንተን ተስፋ ያደርጋል ብሎ ዘምሯል። እንግዲህ እግዚአብሔር በባህሪው መሐሪ ነው፣ ይቅር ባይ ነው፣ ቸር ነው፣ ሩሩ ነው። በቅዱሳት መጻሕፍት ውስጥ በብዙ ስፍራ የእግዚአብሔር ምሕረት፣ የእግዚአብሔር ይቅርታ ተመዝግቦ እናገኛለን። ጥቂት ነገር እናንሳ። በብሉይ ኪዳን የእግዚአብሔርን ምሕረት ከሚያሳዩ ከቅዱሳት መጻሕፍት መካከል ጥቂት ነገር እናነሳለን። አባታችን ክቡር ዳዊት ሲዘምር እንዲህ ነው ያለው፣ መሐሪ ወመስተሳሂል እግዚአብሔር አለ። እግዚአብሔር መሐሪና ይቅር ባይ ነው አለ። መሐሪ አምላክ እግዚአብሔር ሁላችንን ይማረን። ይቅር ባይ አምላክ እግዚአብሔር ሁላችንን ይቅር ይበለን። ሩቀ መዓት ወብዙኃ ምሕረት ወጻድቅ አለ። መዓቱ የራቀ ምሕረቱ የበዛ ጻድቅ የባህሪ አምላክ ነው አለ። እውነት ነው። መዓቱ የራቀ ምሕረቱ የቀረበ መዓቱ ያነሰ ምሕረት ቸርነቱ የበዛ ጻድቅ የባህሪ አምላክ ነው። ኢይቀስፍ ወትረ ወይትመዓ ዘልፈ አለ። ሁልጊዜ አይቀስፍም፣
ለዘላለምም አይቆጣም አለ። አምላካችን እግዚአብሔር በበደልን ቁጥር ሁል ጊዜ የሚቀስፍ አይደል፣ ወይም ደግሞ እግዚአብሔር ለዘላለም የሚቆጣብን አምላክ አይደለም። በዳዊት መዝሙር 102 ከቁጥር 8 ጀምሮ አባታችን ክቡር ዳዊት የዘመረው መዝሙር ነው። እንግዲህ እግዚአብሔር በባህሪው መሐሪ ነው፣ ይቅር ባይ ነው፣ ቸር ነው፣ ሩህሩህ ነው። ምሕረቱ ደግሞ እጅግ በጣም የበዛ ነው። መዓቱ የራቀ ነው፣ መዓቱ ያነሰ ነው። ይህንን አምላክ ክቡር ዳዊት ስለ ምሕረቱ ብዛት፣ ስለ ቸርነቱ ብዛት ያመሰግነዋል። በተለይ በዚህ በዳዊት መዝሙር 135 ከቁጥር 1 ጀምሮ ስንመለከት እንዲህ እያለ አንስቷል። ግነዩ ለእግዚአብሔር እስመ ኄር እስመ ለዓለም ምሕረቱ፣ እግዚአብሔርን አመስግኑ ቸር ነውና ምሕረቱ ለዘላለም ነውና አለ። እስቲ ባካችሁ ይህንን አምላክ በደንብ አድርገን እናመስግነው። ግነዩ ለእግዚአብሔር እስመ ኄር እስመ ለዓለም ምሕረቱ፣ እግዚአብሔርን አመስግኑ ቸር ነውና ምሕረቱ ለዘላለም ነውና። ግነዩ ለአምላክ አማልክት እስመ ለዓለም ምሕረቱ፣ የአማልክትን አምላክ አመስግኑ ምሕረቱ ለዘላለም ነውና። ግነዩ ለእግዚአ አጋዕዝት፣ የጌቶችን ጌታ አመስግኑ እስመ ለዓለም ምሕረቱ፣ ምሕረቱ ለዘላለም ነውና እያለ ነው በስፋት ያመሰገነው። ለምን? የእግዚአብሔር ምሕረቱ ደግሞ ለዘላለም ስለሆነ፣ ለጥቂት ጊዜ ብቻ አይደለም፣ ለዘላለም ምሕረቱ የበዛ አምላክ ስለሆነ ማለት ነው። ለእስራኤል ዘሥጋ ያደረገውን ምሕረት ያደረገውን ቸርነት እስቲ በጥቂቱ እንመልከት። ሁላችን እንደምናውቀው እስራኤል ዘሥጋ ከ430 ዘመን የግብፅ የመከራ ኑሮ በኋላ በእግዚአብሔር ቸርነት በ9 ታላላቅ ተአምራት፣ በ10ኛ ሞተ በኩር፣ በ11ኛ ስጥመተ ኤርትራ ባሕር ከግብፅ ከባርነት ቤት ነፃ አውጥቷቸዋል። ቀን ፀሐይ እንዳያቃጥላቸው በ7 አይነት ደመና ይመራቸው ነበር። ሌሊት ጨለማ እንዳያስደነግጣቸው፣ እንዳይረባቸው ከሰማይ መና አውርዶ መግቧቸዋል። እንዳይጠማቸው ከአለት ከጭንጫ ከድንጋይ ላይ ውሃ አፍልቆ አጠጥቷቸዋል። በሚገርም ሁኔታ ማለት ነው። እስራኤል ዘሥጋ የነጻነት ጉዞ በሚጓዙበት ጊዜ በመንገድ ላይ እግዚአብሔርን ተፈታተኑት። እግዚአብሔርን ትተው ጣዖትን ያመልኩ ነበረ። እንደገናም ከአሕዛብ ጋር ያመነዝሩ ነበረ። ወደ ግብፅ መመለስ ይሻለናል ብለው በራሳቸው ላይ አለቃ ሹመው ግብፅ ለመውረድ ይመኙ ነበር። በመሪባ ውሃ እግዚአብሔርንም ይፈታተኑት ነበረ። አላደመጡትም፣ አልታዘዙትም፣ ፈቃዱን አልፈጸሙም። እንዲህ ብሎ መዝግቦታል። በተለይ በመጽሐፈ ነህምያ ምዕራፍ 9 ላይ ይህን ሙሉ ታሪክ እናንተ ተመልከቱት። እኔ ወረድ ብዬ እመለከታለሁ። መጽሐፈ ነህምያ ምዕራፍ 9 ከቁጥር 16 ጀምሮ እንመልከት። ነገር ግን እነርሱና አባቶቻችን ታበዩ ይላል፣ አንገታቸውንም አደነደኑ፣ ትእዛዙንም አልሰሙም፣ ለመስማትም እምቢ አሉ፣ ያደረገላቸውንም ተአምራት አላሰቡም፣ አንገታቸውንም አደነደኑ፣ በአመፃቸውም ወደ ባርነታቸው ይመለሱ ዘንድ አለቃ አደረጉ ይላል። እስቲ በሉ ከኔ ጋር አንተ ግን በሉ፣ በደንብ በሉ ባካችሁ፣ አንተ ግን በሉ ይቅር ባይ ቸርና መሐሪ አምላክ
ለቁጣም የምትዘገይ ምሕረትንም የምታበዛ ነህ። አልተውካቸውም። አልተዋቸው። ለምን? እግዚአብሔር መሐሪና ይቅር ባይ ስለሆነ፣ ለቁጣው የዘገየ ስለሆነ፣ ምሕረቱ የበዛ ስለሆነ በምድረ በዳ አልተዋቸው። ዮርዳኖስን ከፍሎ በደረቅ አሻገራቸው። ጽኑን የኢያሪኮን ቅጥር አፍርሶ ሰባቱን የአሕዛብን ነገሥታት አባሮ ማርና ወተት የምታፈልቀውን ምድረ ርስት ከነዓንን የዛሬቱን ኢየሩሳሌምን አወረሳቸው። እንደ አመፃቸው፣ እንደ በደላቸው፣ እንዳለመተዛዛቸው ቢሆን ኖሮ በምድረ በዳ ባለቁ በጠፉ ነበር። እግዚአብሔር ግን ፈጽሞ አልጨከነባቸውም። በምሕረቱ ብዛት ምድረ ርስት ከነዓን አደረሳቸው። ይሄ በነፃነት ጉዞ ያደረገላቸው። ይህ ብቻ አይደለም። በኢየሩሳሌም ሲኖሩ እግዚአብሔርን የሚያመልኩበት ቤተ መቅደስ እንዲታነጽላቸው አደረገ። የሚያገለግሏቸው ሌዋውያን ካህናትን አስነሳ። የሚያስተምሯቸው፣ የሚመክሯቸው፣ የሚያጽናኗቸው አበይት ነቢያት፣ ደቂቀ ነቢያትን አስነሳላቸው። የሚመሩበትን ሕገ ኦሪትን ሰጣቸው። ምንም የጎደለ ነገር የለም። እስራኤል ዘሥጋ ግን ከአምልኮተ እግዚአብሔር ወጥተው ጣዖታትን አመለኩ። እንደ አሕዛብ ርኩሰትን አደረጉ። መተላለፍን አበዙ። ስለዚህ እግዚአብሔር በበደላቸው ምክንያት ቀጣቸው፣ ገሰጻቸው በሦስት መከራ ይላል። እስቲ በሉ ኃጢአትን የሚዘራ በሉ መከራን ያጭዳል። መጽሐፈ ምሳሌ ምዕራፍ 22 ቁጥር 8 ኃጢአትን የሚዘራ መከራን ያጭዳል። ስለዚህ እግዚአብሔር ለመከራ አሳልፎ ሰጣቸው። ብዙዎቹ በከለዳውያን ሰይፍ አለቁ። ከሰይፍ የተረፉት በረሃብ እንደ ቅጠል ረገፉ። ከረሃብ የተረፉት በበሽታ ተቀሰፉ። ዘር ፈጽሞ እንዳይጠፋ ጥቂቶች ተማርከው ባቢሎን ወረዱ። እግዚአብሔር ስለተጠሩበት ስለ ቅዱሱ ስም ብሎ ራራላቸው፣ ማራቸው፣ ይቅር አላቸው። እንዲሁም ስለ ባለሟሎቹ፣ ስለ ወዳጆቹ፣ ስለ አባቶቻቸው፣ ስለ አባቶቻችን፣ ስለነ አብርሃም፣ ስለነ ይስሐቅ፣ ስለነ ያዕቆብ ብሎ ማራቸው። እግዚአብሔር ከወዳጆቹ ጋር የገባውን ቃል ኪዳን ያስባልና የእግዚአብሔር ምሕረት ከሚገለጥባቸው መንገዶች መካከል አንዱ ከቅዱሳኑ ጋር በገባው ቃል ኪዳን መሰረት የሚያደርገው ምሕረት ይቅርታ ነው። ስለዚህ ጥቂቶች ተማርከው ባቢሎን ወረዱ። ያንን መከራ ያመጣባቸው በደላቸው ነው፣ ኃጢአታቸው ነው። እስራኤል ዘሥጋ በባቢሎን በመከራ በነበሩ ጊዜ አጉረመረሙ፣ እግዚአብሔርን አማረሩ። ያን ጊዜ ነቢየ እግዚአብሔር ቅዱስ ኤርምያስ እንደዚህ አለ፣ ሰው አለ ስለ ኃጢአቱ ቅጣት የሚያጉረመርመው ስለምንድን ነው አለ። ሰቆቃወ ኤርምያስ ምዕራፍ 3 ቁጥር 39 ጀምሮ ተመዝግቧል። ሰው ስለ ኃጢአቱ ቅጣት የሚያጉረመርመው ስለምንድን ነው አለ። መንገዳችንን እንመርምርና እንፈትን፣ ወደ እግዚአብሔርም እንመለስ ይላቸው ነበረ። አንዳንድ ጊዜ እኛ የሰው ልጆች በኃጢአታችን በበደላችን ስንቀጣ እናጉረመርማለን፣ እግዚአብሔርን እናማርራለን። የእስራኤል ዘሥጋ ጠባይ ይሄ ነበር። ዛሬም የኢትዮጵያውያን ጠባይ ይሄ ነው። እስቲ እንመርምር። እስራኤልን ያ መከራ ያ ቅጣት ያገኛቸው እኮ በኃጢአታቸው ምክንያት ነው። በሰይፍ ወገኖቻቸውን ያጡት፣ በረሃብ እንደ ቅጠል የረገፉት፣ መድኃኒት በሌለው በሽታ የተቀሰፉት፣ ደግሞ ቀሪዎቹ ተማርከው
70 ዘመን በዚያ በምርኮ ሲጨነቁ የነበሩት በበደል ውጤት ነው። መጽሐፍ እንደዚህ ይላል። እስቲ በሉ ከኔ ጋራ በደላችሁ በሉ እነዚህን አስቀርታለች፣ ኃጢአታችሁም መልካምን ነገር ከለከለቻችሁ። ትንቢተ ኤርምያስ ምዕራፍ 5 ቁጥር 25። በደል በጎ ነገርን ያስቀራል፣ ኃጢአት መልካምን ነገር ይከለክላል። እስራኤላውያን ሰላማቸውን ያጡት በአሕዛብ እጅ ያለቁት ከኃጢአት የተነሳ ነው። እስራኤላውያን በረሃብ ያለቁት ከበደላቸው ከኃጢአታቸው ብዛት የተነሳ ነው። እግዚአብሔር እኮ መና አውርዶ የመገባቸው ናቸው። ከዓለት ከጭንጫ ከድንጋይ ላይ ውሃ አፍልቆ ያጠጣቸው ናቸው። ግን በደላቸው ሲበዛ በረሃብ አለቁ። እስራኤል በበሽታ የተቀሰፉት በበደላቸው ምክንያት ነው፣ በኃጢአታቸው ብዛት ነው። እነሱ ግን አጉረመረሙ፣ መተላለፋቸውን ዘነጉ። ያን ጊዜ ምን አለ ታዲያ ነቢዩ ቅዱስ ኤርምያስ? ከእንባ ጋር ያልጠፋ ነው ከእግዚአብሔር ምሕረት የተነሳ ነው፣ ርኅራኄው አያልቅምና አለ። ሰቆቃወ ኤርምያስ ምዕራፍ 3 ቁጥር 22 ላይ እስቲ በሉ ያልጠፋ ነው በሉ ከእግዚአብሔር ምሕረት የተነሳ ነው፣ ርኅራኄው አያልቅምና። ራሱን ከበደለኞቹ ከኃጢአተኞቹ ቆጥሮ ተናገረ ቅዱስ ኤርምያስ። የቅዱሳን ጠባያቸው ትሕትና ነው፣ ራስን ዝቅ ማድረግ ነው። እንግዲህ ነቢዩ ቅዱስ ኤርምያስ ሰው ብቻ አይደለም የመሰከረለት፣ እግዚአብሔር ራሱ የመሰከረለት የእግዚአብሔር ሰው ነው። ምንድን ያለው? እግዚአብሔር ሲመሰክርለት በሆድ ሳልሰራ አውቄሃለሁ፣ ከማኅፀን ሳትወጣም ቀድሼሃለሁ፣ ለአሕዛብም ነቢይ አድርጌሃለሁ ብሎታል። ትንቢተ ኤርምያስ ምዕራፍ 1 ቁጥር 5 ላይ ነቢዩ ቅዱስ ኤርምያስ ግን ራሱን ነፃ አድርጎ ያልጠፋችሁት ከእግዚአብሔር ምሕረት የተነሳ ነው አላላቸውም። ያልጠፋ ነው አለ። የእግዚአብሔርን ምሕረት የእግዚአብሔርን ቸርነት እያሰበ ማለት ነው። ራሱን ከበደለኞች ቆጥሮ ነው የተናገረው። ያልጠፋ ነው ከእግዚአብሔር ምሕረት የተነሳ ነው፣ ርኅራኄው አያልቅምና አላቸው። እውነት ነው። እግዚአብሔር ኃጢአታችንን በደላችንን ቢቆጥርማ ኖሮ ሁላችን መጥፋት ይገባን ነበረ። ግን አምላካችን እግዚአብሔር በምሕረቱ ብዛት አላጠፋንም። ስለዚህ አታማሩ አላቸው፣ አታጉረምርሙ አላቸው። ኢትዮጵያውያን ዛሬም እኛ ልናማርር ልናጉረምርም አይገባንም። እኛ ዛሬ እስቲ ከእስራኤል ዘሥጋ ጋር ሕይወታችንን እናነጻጽረው። ብዙ መከራ ብዙ ፈተና ደርሶብናል። ሰይፍ ነው ወገኖቻችንን በጦርነት እያጣን ነው። እልቂት ነው። የምንሰማው የሞት ዜና ነው። የምንቆጥረው አስከሬን ነው። እስራኤል ዘሥጋ በአሕዛብ እጅ አለቁ። እኛ ኢትዮጵያውያን እርስ በርሳችን እየተላለቅንን ያለነው ክፎች፣ ጎጠኞች ከዘሩት የጥላቻ ዘር የተነሳ ይሄ መለያየት ይሄ ጎጠኝነት በትውልዱ ልቡና እርሻ ላይ በቀለ። አሁን ይሄው እየታጨደ ነው ያለው። ኃጢአትን የሚዘራ መከራን ያጭዳል ስላለ መለያየት፣ መበላላት፣ ጎጠኝነት ተዘራ። ይሄው ጦርነት፣ እልቂት፣ ሁከት እየታጨደ ነው ያለው። የወገኖቻችንን አስከሬን እኮ የምድር አራዊትና የሰማይ አሞሮች እየበሉት ነው። ቀባሪ አጥተው ማለት ነው። ሰው ያወቀው ፀሐይ የሞቀው የአደባባይ ምስጢር ነው። ጦርነት ነው። እዚያ ውስጥ ነው ያለ ነው። ረሃብ ነው። በረሃብ እያለቅን ነው። ኑሮ የከበደን የተወደደብን ዛሬ ሀገራችን ኢትዮጵያ ላይ ርካሹ የሰው ሕይወት ነው።
ኑሮማ በየቀኑ ይወደዳል። የዕቃው ነው የሸቀጡ ዋጋ ዕለት ዕለት ይጨምራል። ውድ ዋጋ የተከፈለለት የሰው ሕይወት ግን ዋጋ አጥቶ ወድቆ ይቀራል መሬት ላይ። በሽታ ነው። አንዳንድ ወገኖቻችን በሽተኞች ናቸው። ስደት ነው። በገዛ ሀገራችን ስደተኞች ነን። መፈናቀል ነው ያለው። ስደት ነው። መከራ ነው ያለው። ወጥቶ ለመግባት ስጋት ነው። ዋስትና የለም። ምን እነግራችኋለሁ እኔ ከከተማ ወጥቶ እኮ ተመልሶ ለመምጣት ዛሬ በጣም አስጨናቂ እኮ ነገር ነው ያለው። ብዙ ወገኖቻችን ያልፍልናል ብለው መንገድ ላይ አልፎባቸዋል። ወይ በድንበር ጠባቂዎች ይገደላሉ፣ ወይም በባህር ውስጥ በጀልባ ተሳፍሮ ሲሄዱ ይሰጥማሉ፣ ወይም በኮንቴይነር ታጭቀው ሲሄዱ ታፍነው አየር አጥሯቸው ይሞታሉ። በቁማቸው ሳይሞቱ አይናቸውን ጎልጉለው እያወጡ ኩላሊታቸውን እያወጡ ይገድሏቸዋል። ከዚያ የተረፉት በየእስር ቤቱ ይማቅቃሉ፣ ወይም በበረሃ ውስጥ ሚላስ የሚቀመስ ነገር አጥተው በረሃብ ደክመው በጥም ዝለው ይረግፋሉ። ሀገር እያላቸው እንደሌላቸው ኢትዮጵያን የመሰለች ምድራዊ ገነት አየሯ ራሱ ምግብ የሆነ አምላክ እያለን እንደሌለ አባት እያለን እንደሌለ እግዚአብሔርን የመሰለ አባት እያለን አባት እንደሌለን ምስኪኖች ሆነናል። እግዚአብሔር በቃችሁ ይበለን። ይህን መከራ ስናይ፣ ሰይፉን ጦርነቱን ስናይ፣ ረሃቡን ስናይ፣ በሽታውን ስናይ፣ ስደቱን፣ ጭንቀቱን፣ ስጋቱን፣ ፍርሃቱን፣ ድንጋጤውን ስናስብ የታለ እግዚአብሔር? እግዚአብሔር ትቶናል፣ እግዚአብሔር ረስቶናል፣ እግዚአብሔር ጨክኖብናል ብለን በእግዚአብሔር ላይ የምናጉረመርም ሰዎች አለን። እግዚአብሔርን የምናማርር ሰዎች አለን። ልክ እንደ እስራኤል ዘሥጋ ግን እግዚአብሔርን አናማር፣ በእግዚአብሔር ላይ አናጉረምርም። ይልቅስ ያልጠፋ ነው ከእግዚአብሔር ምሕረት የተነሳ ነው። ርኅራኄው አያልቅምና እንበል። ያልጠፋ ነው ከእግዚአብሔር ምሕረት የተነሳ ነው። ዛሬስ መች ተመለስን? ዛሬስ መች ለእግዚአብሔር ታዘዝን? ስንቶቻችን የእግዚአብሔርን ፈቃድ እየፈጸምን ያለ ነው? ከመንገዱ እኮ ርቀናል ወገኖቼ። መንገዳችንን እንመርምርና እንፈትን፣ ወደ እግዚአብሔርም እንመለስ። አናጉረምርም፣ ግን እናጉረመርማለን፣ እናማርራለን። በእኛ ዘንድ ይሄ አይደረግ፣ በፍጹም አይገባም። ለምን? እግዚአብሔር ያደረገልን ብዙ ስለሆነ፣ ከሆነብን በላይ የሆነልን ብዙ ነው። በፍጹም ከደረሰብን በላይ የደረሰልን እግዚአብሔር ይበልጣል። እንደ ኃጢአታችን ያላደረገብን፣ እንደ በደላችን ያልከፈለን፣ ምሕረቱን ቸርነቱን በእኛ ላይ ያበዛ አምላካችን እግዚአብሔርን ሁላችንም እስቲ እናመስግነው በደንብ አድርገን። እንዲህ ያለ አባታችን ክቡር ዳዊት ሲዘምር አኮ በከመ ኃጢአትነ ዘገብረብን አለ። እንደ ኃጢአታችን አላደረገብንም አለ። ወይፈደየነ በከመ አበሳነ አለ። እንደ በደላችንም አልፈረደብንም አለ። በዚህ በመዝሙር 102 ቁጥር 10 ላይ እስቲ ከኔ ጋር በሉ፣ እንደ ኃጢአታችን በሉ አላደረገብንም፣ እንደ በደላችንም አልከፈለንም። እውነት እኮ ነው። አምላካችን እግዚአብሔር እንደ ኃጢአታችን አላደረገብንም። የኃጢአታችንን ብዛት የሰውነታችንን ክፋት ተመልክቶ አላደረገብንም። እንደ በደላችንም አልፈረደብንም። እንደ በደላችን ቢፈርድብን ኖሮ ከዚህ የከፋ መከራ በደረሰብን ነበረ። ነገር ግን እግዚአብሔር በምሕረቱ አለፈን፣ በቸርነቱ አለፈን። እስራኤል ዘሥጋ ተግሳጹን ቅጣቱን ተቀብለው በፍጹም ልባቸው በንስሐ ወደ እግዚአብሔር ተመለሱ። እግዚአብሔርም በምሕረቱ ወደ እነሱ
ተመለሰ። ምን ይል ነበረ ነብዩ ሚክያስ? ወደ ተነሳንበት እንመለስ። በደልን ይቅር የሚል እንዳንተ ያለ አምላክ ማን ነው አለና ምሕረትን ይወዳል አለ። ተመልሶ ይምረናል አለ። ቁጣውንም ለዘላለም አይጠብቅም፣ ክፋታችንንም ይጠቀጥቃል፣ ኃጢአታችንንም በባህሩ ጥልቅ ይጥለዋል አለ። ለጊዜው ይሄ ቃል ለእስራኤል ዘሥጋ ተነግሯል። በእውነትም አምላካችን እግዚአብሔር እስራኤል ዘሥጋን ብዙ ጊዜ ተመልሶ ምሯቸዋል። ለምን? ምሕረትን የሚወድ ቸር ይቅር ባይ አምላክ ስለሆነ፣ ለዘላለም ቁጣውን የማይጠብቅ አምላክ ስለሆነ እነሱን ምሯቸዋል። ከሰባ ዘመን የባቢሎን የመከራ ኑሮ በኋላ ወደ ኢየሩሳሌም መልሷቸዋል። ከተበተኑበት ሰብስቧቸዋል። ከስራታቸው ፈቷቸዋል። ቀንበራቸውን ሰብሯል። ወጥመዳቸውን በጣጥሶላቸዋል። ሐዘናቸውን ለደስታ ልቅሷቸውን ለሳቅ ቀይሯል። ክብር ይግባው አምላካችን እግዚአብሔር በምሕረቱ ይህንን አደረገ። እኛንም ወገኖቼ ኢትዮጵያውያን ተመልሶ ይምረናል። ይህም የመከራ ጊዜ ያልፋል። እንዲህ በጦርነት እርስ በርስ እንደተላለቅን እንዳዘን እንደታወክ አንኖርም። የሰላም ዘመን እግዚአብሔር ያመጣል። እንደተራብን ኑሮ እንደከበደን እንደተወደደብን አንቀርም። እግዚአብሔር ኑሮውን ይባርካል፣ ጸጋውን ያበዛል፣ ያትረፈርፋል፣ የጎደለውን ይሞላል፣ ጥቂቱን ያበረክታል። ወደ እሱ መጮህ መመለስ ነው። ስደተኞች እንደሆን እንደፈራን እንደተጨነቅን እንደሰጋን አንኖርም። ይህም ቀን ያልፋል፣ ለጥቂት ጊዜ ነው። መከራ ብንቀበል ብንጨነቅ ብናዝን ከተመለስን ይመለሳል። እንዲህ ብሏል ነቢየ እግዚአብሔር ቅዱስ ኤርምያስ ሕዝቡን ሲያጽናና። እስቲ ከኔ ጋር በሉ፣ ጌታ በሉ ለዘላለም አይጥልምና ቢያሳዝንም እንደ ምሕረቱ ብዛት ይራራልና የሰውን ልጆች ከልቡ አያስጨንቅም አያሳዝንምም። ሰቆቃወ ኤርምያስ ምዕራፍ 3 ከቁጥር 31 ጀምሮ የተመዘገበ ኃይለ ቃል ነው። ጌታ እግዚአብሔር ለዘላለም አይጥልምና አለ። እውነት ነው። አምላካችን እግዚአብሔር ለዘላለም አይጥለንም፣ አይተወንም፣ አይረሳንም። እባካችሁ እግዚአብሔር እኛ ኢትዮጵያውያንን ጥሎናል፣ ረስቶናል፣ ትቶናል፣ ጨክኖብናል አንብል። እግዚአብሔር ሕዝቡን ለዘላለም አይጥልም ነው ያለው። ቢያሳዝንም አሁን በሰይፍ በጦርነት ብናዝን፣ በኑሮ ውድነት ብናዝን፣ በበሽታ ብናዝን፣ በስደት በጭንቀት በመፈናቀል በስጋት ብናዝን የሰው ልጆችን ከልቡ አያስጨንቅም፣ ከልቡ አያሳዝንም። እንደ ምሕረቱ ብዛት ይራራልናል፣ ያዝንልናል፣ ቸርነቱን ያደርግልናል። ከኛ የሚጠበቀው መመለስ ብቻ ነው። ይሄም ቀን ያልፋል፣ እንደ ጨለማ አይቀርም፣ ይበራል፣ ይነጋል። እግዚአብሔር በደመና ውስጥ ቀስተ ደመና አለው። ባህሩን ለሁለት ይከፍላል፣ እንደ ግድግዳ ያቆማል፣ እንደ ሳር ክምር ያደርጋል፣ ሕዝቡን በደረቅ ያሻግራል፣ የእሳትን ኃይል ያጠፋል፣ የአናብስትን አፍ ይዘጋል። የእኛ አምላክ ሲነሳ የዘገየ ቢመስልም ሲደርስ የሚቀድመው የለም። ሰው ሲጨርስ እግዚአብሔር መስራት ይጀምራል። የተቆረጠ ተስፋን የሚቀጥል አምላክ ነው። እስቲ በሉ እንደገና በሉ። አፍህን ሳቅ ይሞላዋል፣ ከንፈሮችንም እልልታ ይሞላዋል። መጽሐፈ ኢዮብ ምዕራፍ 8 ቁጥር 21 ላይ ተመዝግቧል። እስራኤል ዘሥጋ እንደገና አፋቸው በሳቅ ተሞላ፣ ከንፈራቸው በእልልታ ተሞላ።
ስለ እግዚአብሔር ምሕረት፣ ቸርነት፣ ይቅርታ እግዚአብሔርን አመሰገኑት። እግዚአብሔርን እናመስግነው። እንዲህ ያደርጋል እግዚአብሔር። ይሄም ቀን ያልፋል። እግዚአብሔር በቃችሁ ይበለን። የመከራውን ቀን ያሳጥርልን። የቆረጥነውን ተስፋችንን አምላካችን እግዚአብሔር ለሁላችንም ይቀጥልልን። የጊዜ ጉዳይ ነው። በብሉይ ኪዳን ለእስራኤል ዘሥጋ የተደረገ ነገር ነበር። የሐዲስ ኪዳኑን የእግዚአብሔርን ምሕረት እንመልከተው፣ እናንሳው። ነቢዩ ቅዱስ ሚክያስ ስለ ብሉይ ኪዳኑ ለእስራኤል ዘሥጋ ስለተደረገው ምሕረት ብቻ አይደለም የተናገረው፣ ስለ ሐዲስ ኪዳኑ ለአዳምና ለእኛ ለልጆቹ ስለተደረገውም ምሕረት የተናገረው ቃል ነው። በደልን ይቅር የሚል እንዳንተ ያለ አምላክ ማን ነው ያለው ርዕሳችን ነው። ምሕረትን ይወዳል አለ። ተመልሶ ይምረናል አለ። ለዘላለምም ቁጣውን አይጠብቅም አለ። ሁላችን እንደምናውቀው አዳምና እኛ ልጆቹ በመርገመ ሥጋ ላይ መርገመ ነፍስ፣ በሞተ ሥጋ ላይ ሞተ ነፍስ፣ በርደተ መቃብር ላይ ርደተ ሲኦል የተፈረደብን ነበርን። በሥጋ ሞቶ ወደ መቃብር መውረድ፣ በነፍስ ሞቶ ወደ ሲኦል መውረድ ተፈርዶብን ነበር። ለ5500 ዘመን ሙሉ በመከራ ነበርን፣ በስቃይ ነበርን። ማንም ከዚህ ሊያድነን ሊታደገን አልተቻለውም ነበረ። ነገር ግን የተነገረው ትንቢት እንዲፈጸም የተቆጠረው ሱባዔ በደረሰ ጊዜ ከቅድስት ሥላሴ አንዱ አካላዊ ቃል እግዚአብሔር ወልድ በባሕሪ አባቱ በእግዚአብሔር አብ ፈቃድ፣ በባሕሪ ሕይወቱ በእግዚአብሔር መንፈስ ቅዱስ ፈቃድ፣ በራሱም በእግዚአብሔር ወልድ ፈቃድ ከሰማየ ሰማያት ወረደ። ከቅድስተ ቅዱሳን ከድንግል ማርያም ከሥጋዋ ሥጋ ከነፍሷ ነፍስ ነስቶ በቤተልሔም ዋሻ በከብቶች በረት ተወለደ። ቀስ በቀስ በሥጋ አደገ። 30 ዘመን ሲሞላው በዮርዳኖስ መሃል በዮሐንስ እጅ ተጠመቀ። ሳይውል ሳያድር ዕለቱን ወደ ገዳመ ቆሮንቶስ ገባ። 40 ቀን 40 ሌሊት ጾመ፣ ጸለየ፣ ከዲያብሎስ ተፈተነ። ዲያብሎስን ድል አድርጎ ዲያብሎስን ድል የምናደርግበትን ኃይል ለእኛ ለልጆቹ ካደለ በኋላ ሕሙማነ ሥጋን በእጁ ታምራት፣ ሕሙማነ ነፍስን በቃሉ ትምህርት እየፈወሰ ተመላለሰ። በጸሎተ ሐሙስ ምሽት ለድነት ዓለም ለቤዛ ዓለም ታልፎ ተሰጠ። በዕለት ዓርብ በቀራንዮ መስቀል ላይ ተሰቀለ። ምሕረቱን እንዲህ አደረገ። የሐዲስ ኪዳኑ ምሕረት ከአይምሮ በላይ ነው። በቋንቋም አይገለጥም፣ ከቋንቋ በላይ ነው። እንዲህ ብሎ ቅዱስ ጳውሎስ ያመጣዋል። ኤፌሶን ምዕራፍ 2 ቁጥር 4 ጀምሮ እግዚአብሔር ይላል በምሕረቱ ባለጸጋ ስለሆነ ከወደደን ከትልቅ ፍቅሩ የተነሳ በበደላችን ሙታንን እንኳን በሆን ጊዜ ከእርሱ ጋር ሕይወትን ሰጠን ይላል። እግዚአብሔር በምሕረቱ ባለጸጋ ስለሆነ ምሕረት ቸርነት የባህሪ ገንዘቡ ስለሆነ ማለት ነው። ባለ ብዙ ምሕረት ነው። ባለ ታላቅ ይቅርታ ነው። ይሄን ሲል ነው በምሕረቱ ባለጸጋ ስለሆነ። ምሕረት የእግዚአብሔር ጸጋ ነው፣ ስጦታ ነው። አስተውሉ ወገኖቼ። ከወደደን ከትልቅ ፍቅሩ የተነሳ አለ። ቋንቋ ቢያጥረው ነው። ፍቅሩ ታላቅ ነው። ትልቅ ታላቅ ብቻ አይደለም፣ ፍቅሩ ጥልቅም ነው፣ ከአይምሮ በላይ ነው። በገዛ ፈቃዱን የወደደን፣ እኛ ሳንወደው ነው እሱ አስቀድሞ የወደደን። ያለምንም ቅድመ ሁኔታና መስፈርት እንዲያው ነው የወደደን። ኃጢአተኞች ሳለን ነው የወደደን። ጠላቶቹ ሳለን ነው የወደደን። ከትልቅ ፍቅሩ የተነሳ አለ። በበደላችን ሙታን እንኳን በሆን ጊዜ በኃጢአታችን ምክንያት በሞተ ሥጋ ላይ ሞተ ነፍስ
የተፈረደብን ሳለን ማለቱ እኮ ነው። ከክርስቶስ ጋር ሕይወትን ሰጠናል። እንግዲህ እግዚአብሔር መሐሪ ይቅር ባይ ቸር ሩህሩህ እንደሆነ አባታችን ሊቀ ነቢያት ሙሴ በሕግ መጻሕፍቱ ጽፏል። አባታችን ክቡር ዳዊት በመዝሙራቱ ዘምሯል። ቅዱሳን ነቢያት በየዘመናቱ በትንቢት ተናግረዋል። ግን ከቃል በላይ የበረታ ነገር አለ። የኛ አምላክ በአዲስ ኪዳን ምሕረቱን ያደረገልን በዕለተ ዓርብ በቀራንዮ መስቀል ላይ ተሰቅሎ ነው። ውድ ዋጋ ከፍሎ ነው። ቅዱስ ሥጋውን ቆርሶ ነው። ክቡር ደሙን አፍስሶ ነው። ነፍሱን ለመስቀል ሞት አሳልፎ ሰጥቶ ነው። ሰምታችሁ ታውቃላችሁ? አይታችሁ ታውቃላችሁ? የትኛው ተበዳይ ነው ራሱ ካሳ ከፍሎ ከበዳዩ ጋር የሚታረቀው? በፍጹም እኮ ተደርጎ አያውቅም። የኛ አምላክ እሱ ተበድሎ እንደገና እንደ በዳይ ካሳ ከፍሎ ታረቀን፣ ማረን፣ እራራልን፣ ይቀራለን። ክብረ ምስጋና ይግባው አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ። የተለመደው የሚታወቀው ነገር በዳይ ካሳ ከፋይ ነው። ተበዳይ ካሳ የሚከፈለው ነው። የብር ይሆናል፣ የወርቅ ይሆናል፣ ካሳ ይከፈላል ለተበዳይ። በዳይ ክሶ ይታረቃል። የኛ አምላክ ግን እኛ በድለ ነው አሳዝነ ነው ሳለን እሱ ካሳ ከፍሎ ታረቀን። ያውም እኮ የከፈለው ካሳ ብር እንዳይመስላችሁ፣ ወርቅ እንዳይመስላችሁ፣ ውድ ዋጋ እኮ ነው። የመጨረሻ ዋጋ እኮ ነው። መተኪያና መለኪያ የሌለው ዋጋ እኮ ነው። ራሱን ከፍሎ ታረቀን፣ ማረን፣ ይቅራልን። እኛ ለመማር ይቅር ለመባል የከፈልነው ምንም ዋጋ የለም። እሱ ግን እኛን ለመማር የሕይወት ዋጋ ከፍሏል። ክብር ምስጋና ይግባው። የሕይወት ዋጋ ከፍሏል። ይህንን ማሰብ ያስፈልጋል። እሱ ተበደለ፣ እሱ ራሱ ካሳ ከፋይ ሆነ። ደግሞ የከፈለው ካሳ ራሱን ነው። ይህንን ነው ቅዱስ ዮሐንስም ያነሳው። እርሱ አለ ስለኛ ነፍሱን አሳልፎ ሰጥቷልና በዚህ ፍቅርን አውቀናል አለ። አንደኛ ዮሐንስ ምዕራፍ 3 ቁጥር 16 ላይ ፍቅር ከሚገለጥበት መገለጫዎች መካከል አንዱ ስጦታ ነው። ፍቅር በስጦታ ይገለጣል። አምላካችን ፍቅሩን የገለጠልን ራሱን ለመስቀል ሞት አሳልፎ እስከ መስጠት በመድረስ ነው። እርሱ አለ አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስን ነው። ነፍሱን አለ ስለኛ ለመስቀል ሞት አሳልፎ ሰጥቷልና በዚህ ፍቅርን አውቀናል። አምላካችንን ምን ያህል ነው የምትወደን ብንለው እንዲህ ይለናል። እሱ በዕለተ ዓርብ በቀራንዮ መስቀል ላይ ተሰቅዬ ሥጋዬን ቆርሼ ደሜን አፍስሼ ነፍሴን ለመስቀል ሞት አሳልፌ እስክሰጥላችሁ ደርሼ ወድጃችኋለሁ፣ እወዳችኋለሁ ይለናል። ክብረ ምስጋና ይግባው። ገና ኃጢአተኞች ሳለን፣ እስቲ በሉ ገና በሉ ኃጢአተኞች ሳለን ክርስቶስ ስለኛ ሞቷልና እግዚአብሔር ለኛ ያለውን የራሱን ፍቅር ያስረዳል። ሮሜ ምዕራፍ 5 ቁጥር 8 ገና ኃጢአተኞች በደለኞች ሳለን ምንም እኮ የሚወደድ ነገር እኮ የለንም። በጎ ነገር፣ ጽድቅ፣ ቅድስና፣ ንጽሕና የለንም እኮ። ገና ኃጢአተኞች ሳለን ክርስቶስ በዕፀ መስቀል ላይ ተሰቅሎ በሥጋ ስለኛ ሞቶልናልና እግዚአብሔር ለኛ ያለውን
የራሱን ፍቅር ያስረዳል አለ። ከቃል ይልቅ ተግባር ይሰብካል። የኛ አምላክ ፍቅሩን የገለጠው እንዲህ አድርጎ ነው፣ ያውም ኃጢአተኞች ሳለን ነው። ጻድቃን ቅዱሳን ሳለን ይሄ ተደርጎልን ቢሆን ብዙም ላይ ደንቅ ይችል ይሆናል። ኃጢአተኞች ሳለን ነው የሞተልን፣ ራሱን አሳልፎ የሰጠልን። ይሄ ከአይምሮ በላይ የሆነ ፍቅር ነው። ፍቅር ደግሞ ምሕረት በማድረግ ይገለጣል። ይቅርታን በማደል ይገለጣል። የኛ አምላክ ፍቅሩን ምሕረት በማድረግ ገለጠ። ምሕረቱ ለአዳምና ለልጆቹ ሁሉ የተደረገ ነው ያለ ልዩነት። ምሕረቱ ይቅርታው ሰቅለው ለገደሉት የተደረገ ነው። 13ቱን ሕማማተ መስቀል አሳይተው ሰቅለው ለገደሉት ለእነኛ ምን አለ? በመስቀል ላይ ሳለ ከተናገራቸው ከሰባቱ አጽርሐ መስቀሎች መካከል አንዱ ምንድነው የሚለው? አባ ስረይሎሞ እስመ በዘየአምሩ ይገብሩ አለ። አባት ሆይ የሚያደርጉትን አያውቁምና ይቅር በላቸው። የሉቃስ ወንጌል ምዕራፍ 23 ቁጥር 34 ላይ የተመዘገበ ኃይለ ቃል። የማያውቁትን ያደርጋሉ። ቢያውቁ ኖሮ ቢያስተውሉ ኖሮማ ሰቅለው አይገርሉኝም ነበር፣ ይህን ሁሉ መከራ ስቃይ አሳዩኝም ነበረ። ስለዚህ ማራቸው አለ፣ ይቅር በላቸው አለ። እሱ ራሱ መሐሪ አምላክ ነው፣ ይቅር ባይ አምላክ ነው። ከባህሪ አባቱ ከእግዚአብሔር አብ ከባህሪ ሕይወቱ ከእግዚአብሔር መንፈስ ቅዱስ ጋር የተካከለ አንድ አምላክ ነው እግዚአብሔር ወልድ ኢየሱስ ክርስቶስ። ለምንድን ነው የሚያደርጉትን አያውቁምና ይቅር በላቸው ብሎ ይህንን ቃል የተናገረው? ስለ ሁለት ነገር ነው። አንደኛው በቃል የተናገረውን በተግባር ለመፈጸም ነው። እንዲህ እያለ ያስተምር ነበረ። ጠላቶቻችሁን ውደዱ፣ የሚረግሟችሁን መርቁ፣ ስለሚያሳድዷችሁ ጸልዩ፣ ክፉ ለሚያደርጉባችሁ መልካም አድርጉ ብሏል በማቴዎስ ወንጌል ምዕራፍ 5 ቁጥር 44 ጀምሮ። በቃል የተናገረውን በተግባር ፈጸመው። እንደተናገረ አልተወም። የኛ አምላክ ተናግሮ የሚፈጽም ነው። ላያደርግ የማይናገር ከተናገረ የሚያደርግ የማያስቀር ስለሆነ ማለት ነው። ሁለተኛው አባት ሆይ የሚያደርጉትን አያውቁምና ይቅር በላቸው ያለው ለአራያነት ነው፣ ለአብነት ነው። ምሳሌ ሊተውልን ከእኔ ተማሩ ስላለ የማቴዎስ ወንጌል ምዕራፍ 11 ቁጥር 29 ላይ ከእርሱ ከምንማራቸው ትምህርቶች መካከል አንዱ ይቅር ባይነት ነው። ጠላትን መውደድ ጠላቶቹን ወዶ አስተምሯል። የሚረግሙንን መመረቅ የሚረግሙትን መርቆ አሳይቶናል። ክፉ ላደረጉበት መልካም ማድረግ፣ ስለሚያሳድዱት መጸለይን ሰርቶ ነው ያሳየው። እሱ እንዳደረገ እኛም እንድናደርግ ለአብነት ይሄን ተናገረ እንጂ እርሱ መሐሪ ይቅር ባይ አምላክ ነው። እንግዲህ ይሄንን ምሕረት በእኛ ሕይወት አደረገ። ይሄ ነው የሐዲስ ኪዳኑ ምሕረት። ስለዚህ ከአባታችን ከቅዱስ ያሬድ ጋር እንዲህ እንበላ አብረን ወመኑ መሐሪ ዘከማከ፣ እንዳንተ ያለ መሐሪ ማን ነው? ስለኛ ብለህ ከሰማየ ሰማያት የወረድክልን ከቅድስተ ቅዱሳን ከድንግል ማርያም የተወለድክልን በዚህ ምድር እየተመላለስክ ሕሙማነ ሥጋን በእጅ ተአምራት የፈወስክ ሕሙማነ ነፍስን በቃል ትምህርት የፈወስክ እንዳንተ ያለ መሐሪ ማን ነው እንበለዋ? ስለኛ ብለህ እርቃንህን ውለህ ጸጋህን ያለበስከን፣ ተቸንክረ ከችንካር ያላቀቅከን፣ እየቆሰልክ የፈወስከን፣ እየተዋረድክ ያከበርከን፣ ሐሞትና ከርቤ መራራውን ቀምሰ ጣፋጩን ያጠጣህን፣ የሸዋ አክሊል ተደፍቶብህ የሕይወት አክሊል ያቀዳጀህን እንዳንተ ያለ መሐሪ ማን ነው እንበለዋ? መከራ እየተቀበልክ ያዳንከን፣ ለባህሪ
ሞት የማይሰማማ አምላክ የኛን ሞት ወስደህ ያንተን ሕይወት ለኛ የሰጠህን ከሞት ወደ ሕይወት ከጨለማ ወደሚደነቅ ብርሃን ከሲኦል ወደ ገነት ያሻገርከን እስከ መቃብር ድረስ የወደድከን በአካለ ነፍስ እስከ ሲኦል ድረስ ወርደህ ነፍሳትን ከሲኦል ከባርነት ቤት ነፃ ያወጣ እንዳንተ ያለ መሐሪ ማን ነው እንበለው? አምላካችን ባለ ብዙ ምሕረት ነው፣ ባለ ታላቅ ይቅርታ ነው። ነቢዩ ሚክያስ የተናገረውን ቃል እናንሳዋ። እንመለስ እስቲ ርዕሳችን ላይ በደልን ይቅር የሚል እንዳንተ ያለ አምላክ ማን ነው አለ። ቀጠለና ምሕረትን ይወዳል አለ። ምሕረትን ስለሚወድ ውድ ዋጋ ከፍሎ ማረን። ለዘላለም ቁጣውን አይጠብቅም ስላለ 5500 ዘመን በመከራ እንደኖርን ለዘላለም በዲያብሎስና በሰራዊቱ አገዛዝ በሲኦል እንድንቃጠል ፈቃዱ አልሆነም። ለዘላለም ቁጣውን አልጠበቀም፣ አይጠብቅም። ተመልሶ ይመረናል አለ። ተመልሶ ማረን። ክፋታችን ይጠቀጥቃል አለ። ክፋታችንን ጠቀጠቀው ከእግራችን በታች፣ ኃጢአታችንንም በባህሩ ጥልቅ ይጠለዋል አለ። በሲኦል ባህር ኃጢአታችንን ጣለው። የአመፃ መዝገብ ተገለበጠ። የሞት በጉያ ተሰበረ። ጠላት ዲያብሎስንና ሰራዊቱን ከመንገዳችን ላይ በመስቀሉ ጠርቆ አስወገደ። አዳምና እኛ ልጆቹን አከበረን። ክብር ምስጋና ለአምላካችን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ይሁን። ይህንን ማሰብ ያስፈልጋል ወገኖች። የአዲስ ኪዳኑ ምሕረት ይህንን ይመስላል። ምን አለ ቅዱስ ያሬድ? ከኖህ ጋራ ኪዳንን ያጸና እንዳንተ ያለ መሐሪ ማን ነው አለ። አሁን አባታችን አባ ጽጌ ድንግል በዚህ በማኅሌተ ጽጌው እንዲህ ብሎ አንስቷታል። እመቤታችንን ቀስተ ደመና ማርያም ትምህርተ ኪዳኑ ለኖህ አላት። ዘእግዚአብሔር ሴመኪ ለተስካረ ምሕረት ወፍትሕ አላት። በደንብ አስተውላችሁ ተከታተሉ ወገኖቼ። እንዲህ ብሎን ያመሰግናት ማርያም ቀስተ ደመና የኖህ የኪዳን ምልክቱ እነሆ ለምሕረትና ለፍርድ እግዚአብሔር የሾመሽ አላት። እንዲህ ነው ሁላችን የምናውቀው ታሪክ ነው። በኖህ ዘመን የነበሩ የሰው ልጆች ኃጢአታቸው እጅግ በዛ። እግዚአብሔርም ከኃጢአታቸው ብዛት የተነሳ ንፍር ውሃ ከሰማይ አዝንቦ ከምድር አፍልቆ 8 ቤተሰብ ብቻ ሲተው አጠፋቸው። ዓለምን ዳግም በንፍር ውሃ ላለማጥፋት እግዚአብሔር ከኖህ ጋራ ቃል ኪዳኑን አጸና። የምሕረቱ የቃል ኪዳን ምልክት ደግሞ ቀስተ ደመና ነው። በኦሪት ዘፍጥረት ምዕራፍ 9 ከቁጥር 11 እስከ 17 ይሄ ታሪክ ተመዝግቧል። ቀስቴን በደመና ላይ አደርጋለሁ አለ። በቃ ዓለምን ዳግም በንፍር ውሃ ላለማጥፋት ይችን ቀስት በደመና ላይ ያደረግኳትን ቀስተ ደመናዋን እመለከታታለሁ። ቀስቲቱና ያለዋል አላጠፋም። ሁለተኛ ሥጋ የለበሰውን ሁሉ አላጠፋም ብሎ ከኖህ ጋር ኪዳኑን አጸና። እንግዲህ ማርያም ቀስተ ደመና አላት። የኖህ የቃል ኪዳኑ ምልክት አላት። ቅድስተ ቅዱሳን ድንግል ማርያም እግዚአብሔር ከኖህ ጋር ለመሆኑ የምሕረቱ ቃል ኪዳን ምልክት ለጊዜው ከኖህ ጋር ብቻ ግን አይደለም፣ ከሰው ልጆች ሁሉ ጋር ነው። ከፍጥረት ሁሉ ጋር፣ ከእንስሳቱ፣ ከአራዊቱ፣ ከሰማይ አዕዋፋት ጭምር ጋራ የገባው ቃል ኪዳን ነው። ላለማጥፋት ዓለምን እግዚአብሔር ዳግም አዳምና እኛ ልጆቹ በኃጢአት የንፍር ውሃ በመርገም የንፍር ውሃ እንዳንጠፋ ከእግዚአብሔር የተሰጠችን
የመዳን ምልክት፣ የስርየት ምልክት፣ የነጻነት፣ የሕይወት፣ የምህረት ምልክት ኪዳነ ምህረት ቅድስተ ቅዱሳን ንጽሕተ ንጹሐን ብጽዕተ ብፁዓን ድንግል ማርያም ወላዲተ አምላክ ናት። አማናዊት ቀስተ ደመና ክብር ይግባት ድንግል ማርያም ወላዲተ አምላክ። አስተውሉ ባካችሁ። ማርያም ቀስተ ደመና የኖህም የቂዳን ምልክቱ የቃል ኪዳን ምልክቱ ለምሕረትና ለፍርድ እግዚአብሔር የሾመሽ የተባለች እሷ ናት። እግዚአብሔር እመቤታችንን ምልክት አድርጎ ሰጠን። ምክንያተ ድኂን ናት። ከእርሷ ጋር የምሕረትን ቃል ኪዳን አቆመ፣ አጸና። እግዚአብሔር ከአባቶቻችን ጋር የገባው የምሕረት ቃል ኪዳን ሁሉ ፍጻሜ ያገኘው በእመቤታችን በኩል ነው። በእሷ በኩል ነው የምሕረቱ ቃል ኪዳን የተፈጸመው። እግዚአብሔር ከእኛ ጋር አይሆነው፣ እኛ ከእግዚአብሔር ጋር አይሆን ነው። ከእመቤታችን ተወልዶ ነው አምላካችን። ስለዚህ ዓለም በእሷ ምክንያት ዳነ። እሷን እመለከታለሁ አለ። ዓለምን ዳግም በንፍሯ ላለማጥፋት ለጊዜው ቀስተ ደመናዋን ዛሬም አዳምና እኛ ልጆቹ ዳግም እንዳንጠፋ በኃጢአት ንፍሯ እንዳንጠፋ እግዚአብሔር ምልክት አድርጎ የሰጠን እመቤታችንን ነው። ክብር ይግባት። እሷን ተመልክቶ ይማረን፣ ደግሞ ይምረናል። ተመልሶ ማረን፣ ተመልሶ ይቅራለን፣ ተመልሶ እራራልን። ይህንን ማሰብ ያስፈልጋል። ከኖህ ጋር ኪዳን ያጸናለ ለእስራኤል መናን ያወረድክን ያለው ቅዱስ ያሬድ ለእስራኤል መና ወርዶላቸው በሉ። ግን ብዙዎቹ በምድረ በዳ ሞቱ። መናውም እንደገና የሚያስርብ ነው። ከአለት ከጭንጫ ከድንጋይ ላይ ውሃ ፈልቆላቸው ጠጡ። ያም ዳግም የሚያስጠማ ነው። እኛ ግን እንዲህ እንበለው፣ ለእስራኤል ዘነፍስ ለአዲስ ኪዳን እስራኤሎች መና ሆነ ከሰማይ ወርደህ ቅዱስ ሥጋህን ቆርሰህ ብሉኝ ያልከን፣ ክቡር ደምን አፍስሰህ ጠጡኝ ያልከን እንዳንተ ያለ መሐሪ ማን ነው እንበለዋ? አነ ውእቱ ህብስተ ሕይወት ዘወረደ እምሰማይ አለ። ከሰማይ የወረደ የሕይወት እንጀራ እኔ ነኝ አለ ክርስቶስ። ሰው ከዚህ እንጀራ ቢበላ ለዘላለም በሕይወት ይኖራል እንጂ ሞትን አያይም አለ። እኔም ስለ ዓለም ሕይወት የምሰጠው እንጀራ ሥጋዬ ነው አለ። የዮሐንስ ወንጌል ምዕራፍ 6 ቁጥር 51 ላይ እስራኤል ከሰማይ መና ወርዶላቸው በሉ ሞቱም አለ። ለእኛ ግን ራሱ አካላዊ ቃል እግዚአብሔር ወልድ ከሰማይ ሰማያት ወረደ፣ ከቅድስተ ቅዱሳን ከድንግል ማርያም ተወለደ፣ ቅዱስ ሥጋውን ቆርሶ የሕይወት ምግብ ሆነ፣ ክቡር ደሙን አፍስሶ የሕይወት መጠጥ ሆነ። ስለዚህም አዳነን። በልተን እንደሞትን በልታችሁ ዳኑ ብሎ በዕፀ መስቀል ላይ ራሱን መሥዋዕት አድርጎ ሰጠ። ይሄንን ነው ማሰብ የሚያስፈልገው። ይሄን ደግሞ የሕይወት ምግብ የሕይወት መጠጥ ወልዳ የሰጠችን ቅድስተ ቅዱሳን ድንግል ማርያም ናት። ከሷ ተወልዶ ነው ዓለሙን ያዳነው። ስለዚህ ከአባታችን ከአባ ሕርያቆስ ጋር እንዲህ እንበላት እመቤታችንን፣ ኦ ማርያም በእንተዝህ ናፈቅረኪ ወናበየኪ ስመ ወለድኪ ለነ መብላ ጽድቅ ዘበአማን ወስቴ ሕይወት ዘበአማን እንበላት። ማርያም ሆይ ስለዚህም እንወድሻለን፣ ከፍ ከፍም እናደርግሻለን። እውነተኛውን የጽድቅ መብልንና እውነተኛውን የሕይወት መጠጥ ወልደሽልናልና እንበላት። ክብር ይግባት ቅድስት ኪዳነ ምሕረት ድንግል ማርያም ወላዲተ አምላክ። ይህን የተደረገልን ለእኛ የሚበላ ምግብ የሚጠጣ መጠጥ ሆኖ ቀረበልን። እነሱ ከአለት የፈለቀ ውሃ ይጠጡ ነበረ። አለቱ በበትር ይመታ ነበረ። የእኛ አምላክ ክርስቶስ በዕፀ መስቀል ተቸነከረ፣ ተሰቀለ። የከበረ ደሙን አፍስሶ የሕይወት መጠጥ ሆነልን። ጠጡኝ አለ።
ልዩ ስጦታ ነው። ስለዚህ ይሄንን ምሕረት፣ ይሄን ቸርነት፣ ይሄን ይቅርታ እያሰብን ሁልጊዜ እግዚአብሔርን ስለ ቸርነቱ ስለ ምሕረቱ ማመስገን ይገባል። ከፍ ከፍ ማድረግ ይገባል። የመጀመሪያው ነገር እሱ ነው። ዛሬስ ቢሆን በሕይወታችን ምን ያልተደረገልን ምሕረት አለ? በግል ሕይወት ብዙ ምሕረት ብዙ ይቅርታ ተደርጎልናል። እናውቃለን እኮ ሕይወታችንን። እንዴ እስቲ እንመርምር ራሳችንን። ሰው አየኝ አላየን ብለን ጨለማ ተገን አድርገን ደጃፍ ዘግተን የበደልነው በደል የሰራነው ኃጢአት ብዙ ነው። የኛ አምላክ ግን በምሕረቱ ዛሬም ጎበኘን። እስቲ በሉ አቤቱ በሉ። ኃጢአትንስ ብትጠባበቅ ኖሮ እፊትህ ማን ይቆም ነበር? ይቅርታ ካንተ ዘንድ ነው። መዝሙር 129 ቁጥር 3 ላይ ተመዝግቧል። አቤቱ አለ አባታችን ክቡር ዳዊት፣ ኃጢአታችንን ብትጠባበቅ ብትቆጥር ብታስብ ኖሮ እፊት ማን ይቆም ነበር? መሠዊያ ፊት ለፊት በቃል ኪዳነ ታቦት ፊት ለፊት በቤተ መቅደስ ማን ይቆም ነበር ነው አንዱ። እሱ ብቻ ግን አይደለም። በምድር ላይ በሕይወተ ሥጋ ማን ይቆም ማን ይኖር ነበረ? ይቅርታ ግን ካንተ ዘንድ ነው አለ። ትላንትና የት ነበር የዋልነው? የት ነበር ያደርነው? እስቲ እንመርምር። ከየት ነው ዛሬ ጠዋት የመጣ ነው? እስቲ ምን ስንሰራ ነበር? ምን ስንናገር ምን ስናስብ ነበር? እያንዳንዳችን የራሳችንን ሕይወት እንመርምረው። ወይ በገቢር በድርጊት ክፉ እየሰራን በድለናል፣ ወይ በነቢብ ካንደበታችን ክፉ ቃል እየወጣ በድለናል፣ ወይም ደግሞ በሐልዮ ክፉ እየተመኘን ጠማማ ሐሳብ እያሰብን በድለናል። የኛ አምላክ ግን ምሮናል፣ ይቅር ብሎናል። ልቤን አነጻው ከኃጢአትስ ጠራው የሚል ማን ነው ይላል እዚህ መጽሐፍ ምሳሌ ምዕራፍ 20 ቁጥር 9 ላይ። ከኛ መካከል ልቤ ንጹሕ ነው ከኃጢአት የጠራው ነኝ አልበደልኩም ማለት የሚችል አንድም ሰው የለም። ምናልባት የበደሉ አይነት እና መጠን ይለያይ ይሆናል እንጂ ያልበደለ ሰው ኃጢአት ያልሰራ ሰው የለም። ከሰው ስተት ከብረት ዝገት አይጠፋም ይላሉ አበው። ሰው ሆኖ የማያብስ እንጨት ሆኖ የማይጤስ የለም ይላሉ። ስለዚህ እንበድላለን በድለናል። እንዲህ ይላል ቅዱስ ዮሐንስ፣ ኃጢአት የለብንም ብንል ራሳችንን እናስታለን፣ እውነትም በእኛ የለም ይላል አንደኛ ዮሐንስ ምዕራፍ 1 ቁጥር 8 ላይ። ማንም ሰው እኔ ኃጢአት የለብኝም ማለት አይችልም። ነገር ግን ምንም በደለኞች ኃጢአተኞች ብንሆንም አምላካችን በምሕረቱ እንደገና ተቀብሎናል። እስቲ ከኔ ጋር በሉ እኔ ግን በሉ በምሕረትህ ብዛት ወደ ቤትህ እገባለሁ፣ አንተንም በመፍራት በቅድስና መቅደስ እሰግዳለሁ። መዝሙር 5 ቁጥር 7። ሁልጊዜ እንዲህ ያልን እግዚአብሔርን ልናመሰግነው ይገባናል። እኔ ግን በምሕረትህ ብዛት ወደ ቤት እገባለሁ። አሁን እግዚአብሔር ቤት የገባ ነው በምሕረቱ ብዛት ነው። ባለጸጎቹ ገንዘብ ስላለን ብዙ ገንዘብ ስለምንቆጥር አይደለም። ባለስልጣኖቹ በስልጣናችን አይደለም። ባለ ዕውቀቶቹ በሁለትና በሶስት ዲግሪያችን በጥበባችን አይደለም። ዝነኞቹ ስመጥሮቹ ታዋቂዎቹ በዝናችን አይደለም። ሌሎቻችንም ወይ በቅድስናችን በንጽህናችን በጽድቃችን በብቃታችን አይደለም። ወደ እግዚአብሔር ቤት ያገባን የእግዚአብሔር ምሕረት ነው፣ ቸርነት ነው፣ ይቅርታ ነው። ከኔ አንስቶ እኔን እዚህ ቆሞ የሚያናግረኝ እናንተን ቁጭ ብሎ ቃሉ እንድትሰሙ የሚያደርግ እንድንዘምር የሚያደርገን ገብተን ተንሱ ጸልዩ ብለን እንድንቀድስ እንድናስቀድስ ያደረገን የእግዚአብሔር ምሕረት የእግዚአብሔር ቸርነት እንጂ
የኛ ብቃት አይደለም። ክብር ምስጋና ይግባው። እንደ ኃጢአታችን ቢሆን ኖሮ አንቆምም። እስቲ ለአፍታ በዓይነ ሕሊናችን የኛን በደል፣ የኛን ኃጢአት፣ የኛን ክፉ ሥራና የእግዚአብሔርን ምሕረት እናነጻጽረው እስቲ። በምሕረቱ መጋረጃ እኮ ጋረደን፣ በክንፈ ረድኤቱ እኮ ከለለን። ከባቴ አበሳ መድኃኔ ዓለም ኢየሱስ ክርስቶስ ልብስ በአካል ያለውን ነውር እንደሚሸፍን፣ ቁስል እንደሚሸፍን፣ ጠባሳ እንደሚሸፍን ነውር ኃጢአታችንን ሸፈነ። መቼ ግንባራችን ላይ ጽፎ አስነበበብን? መቼ አሳልፎ ሰጠን? ገመና ከታች አምላካችን ክብር ይግባው። ባካችሁ ምን እንከፍለዋለን? ሰው ቢሆን ኖሮ አይደለም የበደልነውን በደል፣ የሰራነውን ኃጢአት፣ ያጠፋነውን ጥፋት ቀርቶ ሳንበድልም ሳናጠፋም ይኮንኑን ነበር። ሰዎች ስማችንን በክፉ ያነሱ ያጠፉ ነበር። የኛ አምላክ ግን በድለነው ኃጢአት ሰርተን እንኳን ልክ እንደ ቅዱሳን፣ እንደ ንጹሃን፣ እንደ ጻድቃን ሸፍኖ ጋርዶ አቆመን። ይሄ ቸርነቱ ብዙ ስለሆነ ነው። ምሕረቱ ይቅርታው ብዙ ስለሆነ ነው። ይህንን ማስተዋል ያስፈልጋል። እግዚአብሔር ምሕረቱ ለዘላለም ነው። እግዚአብሔር ቸርነቱ ብዙ ነው። እግዚአብሔር ደግሞ ይቅር ሲል ሲምር ሲራራ ደግሞ በደልን አያስብም። የእግዚአብሔር ይቅርታ በደልን ደግሞ ካለማሰብ ጋር ነው፣ ከመርሳት ጋር ነው፣ ከመተው ጋር፣ በፍጹም ከመተው ጋር ነው። ሰዎች ይቅር ቢሉን ቢምሩን ቢተውልንም እንኳን አይረሱልንም። የረሳውልን እንዳይመስልን ነው የሚሉት። የሆነ ነገር ስናጠፋ ያነሱታል። አንተ እኮ ከዚህ በፊትም እንዲህ አድርገህ የበደልከኝ ሰው ነህ፣ የረሳውልህ ይመስላል እንዴ ይላል። እሷም እንደዚህ ትላለች አንዳንዷ፣ አንቺ እኮ እንዲህ እኮ ያደረግሽንሽ የረሳውልሽ መስሎሻል እንዴ? አልረሳውም። ይቅርም እኮ ብልሽ አልረሳው። ሰዎች እንደዚህ ነን። ይቅርታም ብናረግ አንረሳም። እንዲሁም ተረትም አለ፣ የወጋ ቢረሳ የተወጋ አይረሳም። ሰው እንደዚህ ነው። የኛ አምላክ ግን እንደዚህ አይደለም። እስቲ በሉ ባካችሁ፣ በደላቸውን በሉ እምራቸዋለሁ፣ ኃጢአታቸውንም ከእንግዲህ ወዲህ አላስብም። ትንቢተ ኤርምያስ ምዕራፍ 31 ቁጥር 34 የሚገርም ቃል። በደላችንን ይመረናል አምላካችን። መማር ብቻ አይደለም፣ ይቅር ማለት ብቻ ግን አይደለም። ኃጢአታቸውንም ከእንግዲህ ወዲህ አላስብም፣ ደግሞ አያስበውም። በምንም አይነት በደል፣ በምንም አይነት ኃጢአት ውስጥ እንኖር ይሆናል፣ ከተመለስን እግዚአብሔር ይመለሳል፣ ይምረናል። ምሮንም ደግሞ ኃጢአታችን እንደገና አያስብም። አንዳንድ ጊዜ በሀገር ደረጃም ለወንጀለኞች ለበደለኞች ይቅርታ ምሕረት ይደረጋል በአደባባይ። ከዛ ምሕረት ተደርጎ ግን የሚገርማችሁ የሚደረገው ምሕረት ከቅድመ ሁኔታ ጋር ነው። ምን ይላሉ? ምሕረት ሲያደርጉ ሀገር መሪዎች፣ ስልጣኑ ያላቸው ይሄ ምሕረት ይሄ ይቅርታ ተደርጓል በአዋጅ ግን ይላሉ እንደዚህ አይነቱን ወንጀል ደግሞ ቢሰሩ የተደረገላቸው ምሕረት ይነሳል፣ ይቀራል ይላሉ። ይቅርታው ይነሳባቸዋል ይላሉ። ከዚያ ያ ሰው ምሕረት ተደርጎለት ወጥቶ ከእስር ቤት ከወህኒ ቤት ወጥቶ የተንቀሳቀሰ ሰው ነውና እንደገና ይበድላል። ሲበድል የቀድሞ ዶሴው ይወጣል። እንዲህ ወንጀል ያደረገ ነው ተብሎ እንደገና እንደ ጥፋት እንደ ቅጣት ማክበጃ ሆኖ ይቀርብበታል። የኛ አምላክ ግን አያስብም። ለዚህ ነው ምሕረቱ ከአይምሮ በላይ ነው፣ ልዩ ነው። ስለዚህ ይሄንን መሐሪ አምላክ፣ ይሄንን ቸር ይቅር ባይ አምላክ በሚገባ አድርጎ ማመስገን ያስፈልጋል። እስቲ በደንብ አድርገን እናመስግነው። የእግዚአብሔርን ምሕረት ስናስብ በመጀመሪያ ስለ ምሕረቱ፣ ስለ ቸርነቱ፣ ስለ ይቅርታው እግዚአብሔርን ሁልጊዜ ማመስገን የመጀመሪያው እሱ ነው። ሁለተኛ አለማጉረምረም፣
አለማማረር እንደ ኃጢአታችን ያላደረገብንን እንደ በደላችን ያልከፈለንን እግዚአብሔርን ሁል ጊዜ ማመስገን አናማረው። ከኛ በደል ኃጢአት ይልቅ የተደረገልን ምሕረት፣ ይቅርታ፣ ቸርነት ብዙ ነው። እንደ ኃጢአታችን ቢሆን ኖሮ ሌላ መከራን በመጣብን ነበር። ግን እግዚአብሔር አልፎናል። ስለዚህ የሆነ ነገር ሲሰማን እንደ ኃጢአቴ እኮ አላደረገብኝም፣ እንደ በደሌ እኮ አልከፈለኝም፣ ተመስገን አምላኬ ማለት ነው እንጂ ማጉረምረም ማማረር አይገባም። ሁለተኛው እሱ ነው። አናጉረምረም። በግል ሕይወት ይሆናል፣ በቤተሰብ ጉዳይ፣ በማህበራዊ ጉዳይ፣ እንደ ሀገርም ይሆናል። አናማር። ያማረርንበት ዘመን ይብቃ። ይልቅ መንገዳችንን መርመር እንፈትን። ሌላው ሶስተኛው በምንም ነገር ውስጥ ብናልፍ ተስፋ አለመቁረጥ። ነገም ሌላ ቀን ነው ወገኖች። እግዚአብሔር እንደገና ያየናል። ይህም ቀን ያልፋል። ምንም ኃጢአታችን በደላችን ቢበዛ ከተመለስን ይመለሳል፣ ይምረናል፣ ይራራልናል። ተስፋ አንቁረጥ። ዛሬም ፍቅሩን የሚያሸንፍ ኃጢአት የለም። የቱንም ያህል ኃጢአታችን ቢበዛ እግዚአብሔር አይተወንም፣ አይጥለንም፣ አያሳፍረንም፣ አይረሳንም። ስለዚህ ተስፋ አንቁረጥ። ሰይጣን ክፉ ሥራ ያሰራናል። በደል እንድንበድል ይገፋፈናል፣ ያባብለናል። ኃጢአትን ሰርተን ከጨረስን በኋላ ደግሞ ተስፋ ያስቆርጠናል። ሰዎች ወደው እንዳይመስላችሁ ጨርቃቸውን ጥለው የሚያብዱት፣ ገመድ ውስጥ ታንቀው ራሳቸውን የሚያጠፉት፣ መርዝ ጠጥተው የሚሞቱት፣ ብቻቸውን መንገድ ለመንገድ ሲሄዱ የሚያወሩት ከቀቢጸ ተስፋ ከመቁረጥ ሲደርሱ ነው። እኛ ግን በምንም ውስጥ ብናልፍ የሰይጣንን ሽንገላ አናድምጠው። እግዚአብሔር ይምረኛል፣ እግዚአብሔር ይቅር ይለኛል፣ እግዚአብሔር እንደገና ያየኛል ብለን በተስፋ የምህረቱን የቸርነቱ ነገር እንጠባበቅ። እሱን ማድረግ ነው የሚገባው። ምህረቱን እያሰብን ተስፋ ማድረግ እንጂ ተስፋ አለመቁረጥ። ሌላው ምህረቱን እያሰብን ንስሐ መግባት። እግዚአብሔር ምህረት የሚያደርገው ይቅርታ የሚያደርግልን ንስሐ እንድንገባ ነው። መጽሐፍ እንደዚህ ይላል። መጽሐፈ ሲራክ ምዕራፍ 5 ቁጥር 5 ጀምሮ እንዲህ ተብሎ ነው የተመዘገበው። እስቲ ይህንን ቃል ከኔ ጋር በሉ፣ የእግዚአብሔር በሉ። ቸርነቱ ብዙ ነው እያልክ በኃጢአት ላይ ኃጢአትን አትስራ፣ ቸርነትም መቅሰፍትም ከእርሱ ዘንድ ይመጣልና መቅሰፍቱ በኃጢአተኛ ሰው ላይ ይመጣል። እግዚአብሔር ቸርነቱ ብዙ ነው እያልክ በኃጢአት ላይ ኃጢአትን አትስራ። አንዳንድ ሰዎች እንዲህ እንላለን፣ እግዚአብሔር መሐሪ ነው፣ እግዚአብሔር ይቅር ባይ ነው፣ እግዚአብሔር እሱ እኮ እንደ ሰው አይደለም እና መሐሪ ስለሆነ ቸር ስለሆነ በኃጢአት ላይ ኃጢአት እንጨምር፣ በበደል ላይ በደል እንስራ፣ ስድ እንኑር፣ ፈቃደ ሥጋችን እንፈጽም፣ በጨለማ ሥራ በዲያብሎስ ፈቃድ እንኑር። ምን ማለት ነው? የእግዚአብሔር ቸርነት እኮ ንስሐ እንድንገባ ነው። ምሕረቱ ይቅርታው እኮ እንድንመለስ ነው። እግዚአብሔር ምሕረቱን በእኛ ላይ የሚያደርገው የበደል እንድንመለስ፣ የወደቅ እንድንነሳ፣ የረከስን እንድንቀደስ ነው እንጂ በኃጢአት ጸንተን እንድንኖር አይደለም። አንዳንድ ወገኖች ግን ኃጢአትን ሙጥኝ ብለው በእግዚአብሔር ላይ የሚዘብቱ ሰዎች አሉ፣ የሚቀልዱ ሰዎች አሉ። እባካችሁ በእኛ ላይ ዘንድ ይሄ አይደረግ፣ አትሳቱ፣ እግዚአብሔር አምላክ አይዘበትበትም ነው ተብሎ የተጻፈው። ሰው የሚዘራውን ያንን ሁሉ ያጭዳል ይላል። እዚህ በገላትያ መልእክቱ ምዕራፍ 6 ከቁጥር 7 ጀምሮ ቅዱስ ጳውሎስ የተናገረው ቃል ነው። አትሳቱ፣ እግዚአብሔር አይዘበትበትም ነው የሚለው። ሰው የሚዘራውን ያንን ሁሉ ያጭዳል ነው የሚለው። በሥጋ የሚዘራ ከሥጋ መበስበስን ያጭዳል፣ በመንፈስ የሚዘራ ከመንፈስ የዘላለምን ሕይወት ያጭዳል ነው የሚለው።
ያልዘራነውን ማጨድ አንችልም። ያልሰራነውን ማግኘት አንችልም። ስለዚህ ምሕረቱን ቸርነቱን ስናስብ ንስሐ እየገባን ከበደል ከኃጢአት እየተመለስ መሆን አለበት እንጂ ኃጢአትን በደልን እያበዛን መሆን የለበትም። አምላካችን እግዚአብሔር ለሁላችንም የሚመለስ ልብ ይስጠን። እስቲ በሉ ወደ እኔ በሉ የሚመጣውን ሁሉ ከቶ ወደ ውጪ አላወጣውም። የዮሐንስ ወንጌል ምዕራፍ 6 ቁጥር 37 አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ የተናገረው ቃል ነው። ወደ እኔ የሚመጣውን ሁሉ ከቶ ወደ ውጪ አላወጣውም። ከየትም እንምጣ እንዴትም ሆነ እንምጣ። ምናልባት አንዳንዶቻችን ጣዖት አምላኪዎች እንሆናለን። ከአምልኮተ ጣዖት ወደ አምልኮተ እግዚአብሔር እንመለስ። አንዳንዶቻችን ዘማውያን ሴሰኞች እንሆናለን። ከዝሙት በንስሐ እንመለስ። አንዳንዶቻችን ፍርድን የምናጓድል፣ ድሃ የምንበድል፣ ጉቦ የምንቀበል እንሆናለን። ከዚያ ውስጥ እንውጣ። ሰነድ የምንሰርዝ፣ የምንደልዝ፣ በሚዛንን የምናጭበረበር እንሆናለን። እንውጣ ከዚያ ውስጥ። ሱሰኞች በሲጋራ በጫት በአሽሽ ሱስ የምንመላለስ እንሆናለን። ከዚያ እንውጣ። በስካር ውስጥ ያለን ራሳችንን መግዛት ያቃተን ከሰካራምነት እንመለስ። በሌብነት በስርቆት ያለን ከሌብነት እንመለስ። ሐሜተኞች፣ ተንኮለኞች፣ ቂም በቀለኞች፣ ጎጠኞች ካለን ከዚያ እንመለስ። ወደ እኔ የሚመጣውን ሁሉ ከቶ ወደ ውጭ አላወጣውም ስላለኛ አምላክ ጣዖት አምላኮችን በምሕረቱ ተቀብሏል። ዘማውያንን፣ ነፍሰ ገዳዮችን፣ ሌቦችን፣ የረከሱትን አምላካችን ተቀብሎ ቀድሷቸዋል። የምሕረት እጆቹ እንደተዘረጉ ናቸው። የዛሬን ንስሐ ይቀበላል። የዛሬን እንባ ይመለከታል። የዛሬን ጩኸት አምላካችን እግዚአብሔር ያደምጣል። የኛ አምላክ ይምረናል። ወደ መንግሥቱም የምንገባው በምሕረቱ ብዛት ነው። ከቅዱስ ዳዊት ጋር አሁን እንዲህ እንበል እስቲ። አቤቱ እንደ ቸርነትህ መጠን ማረኝ፣ እንደ ምሕረትም ብዛት መተላለፌን ደምስስ፣ ከበደሌም ፈጽሞ እጠበኝ፣ ከኃጢአቴም አንጻኝ እያለ ነው የዘመረው። መዝሙር 50 ከቁጥር 1 ጀምሮ ሁላችን የምናውቀው መዝሙር ነው። የንስሐ መዝሙራችን ነው፣ እናውቀዋለን። ግን በማስተዋል እንዘምረው። ቀለሙን ስለምናውቀው ዜማውን ስለለመድነው ማዜም ብቻ አይደለም። ክቡር ዳዊት ከቤርሳቤ ደርሶ በዝሙት በረከሰ ጊዜ ኦርዮንን አስገድሎ እጆቹ በንጹሕ ደም በታጠቡ ጊዜ ከእንባ ጋር የዘመረው መዝሙር ነው። አታመንዝር ያልከኝን ሕግ ተላልፌ አመንዝሬአለሁ፣ አትግደል ያልከኝን ሕግ ተላልፌ ንጹሕን ሰው ኦርዮንን በግፍ አስገድያለሁ። ስለዚህ አቤቱ እንደ ቸርነትህ መጠን ማረኝ፣ እንደ ምሕረትም ብዛት መተላለፌን ደምስስ፣ ከበደሌም ፈጽሞ እጠበኝ፣ ከኃጢአቴም አንጻኝ ብሎ አነባ፣ አለቀሰ። አምላካችን እንባውን ተመለከተ፣ ጩኸቱንም አደመጠ። በእውነት ማረው፣ ይቅር አለው፣ እራራለት፣ ታሪኩን ለወጠ፣ ነገሩን ገለበጠ፣ እንደገና ከበረው። ለእኛም ይደረጋል። ለእኛ ትምህርት እንዲሆን ተጽፏል። በልዩ ልዩ በደል ኃጢአት ውስጥ ያለን ሁሉ ሁልጊዜ ይህንን እያልን እንለምነው። የራሳችንን በደል የራሳችንን ኃጢአት አስበን እናንባ። እግዚአብሔር አሁንም እንደ ቸርነቱ መጠን ሁላችንንም ይማረን፣ እንደ ምሕረቱ ብዛት የሁላችንን መተላለፍ ይደምስስልን፣ ሁላችንንም ከበደላችን ይጠበን፣ ከኃጢአታችንም ያንጻን። ኃጢአታችን በደላችን የሚታጠብበት የንስሐ እንባ ለሁላችንም ያድለን። በዚህ በያዕቆብ ወንድም በይሁዳ መልእክት የተመዘገበውን አንድ ቃል እንመልከትና ይበቃናል። አንድ ምዕራፍ ብቻ ነው ያለው። እንደዚህ ብሎ መዝግቦታል። የያዕቆብ ወንድም የይሁዳ መልእክት ቁጥር 21 እንደዚህ ይላል። እስቲ በሉ ወደ ዘላለም ሕይወት በሉ የሚወስደውን የጌታችንን የኢየሱስ ክርስቶስን
ምሕረት ስትጠባበቁ በእግዚአብሔር ፍቅር ራሳችሁን ጠብቁ። አስተውሉ። ወደ ዘላለም ሕይወት የሚወስደን መንግሥተ ሰማያትን የሚያወርሰን የኛ ብቃት አይደለም፣ የኛ የጽድቅ ሥራ አይደለም። ያ ምክንያት ነው፣ የእግዚአብሔር ምሕረት ነው። ወደ ዘላለም ሕይወት የሚወስደውን የጌታችን የአምላካችን የመድኃኒታችን የኢየሱስ ክርስቶስን ምሕረት ስትጠባበቁ አለ። መንግሥቱን እንኳ የምንወርሰው በምሕረቱ ብዛት ነው። ለኛ ብቃት እንደኛ ሥራ አይደለም። ሥራችን ምክንያት ነው። መስራት አለብን። በጎ ፍሬ ማፍራት፣ ጽድቅ ማድረግ አለብን፣ ግድ ነው። ከነፍስ የተለየ ሥጋ የሞተ ነው። ከበጎ ምግባር የተለየ እምነትን በራሱ ደግሞ የሞተ ነው፣ ግድ ነው። ግን በሥራችን ምንመጻደቅ አይደለም፣ ምንኮራ አይደለም። መንግሥቱንም የሚያወርሰን ምሕረቱ ነው። ይሄን ምሕረት ስትጠባበቁ አለ በእግዚአብሔር ፍቅር ራሳችሁን ጠብቁ አለ። በእግዚአብሔር ፍቅር ራሳችን እንድንጠብቅ እግዚአብሔር አምላካችን ሁላችን ይርዳን። የእግዚአብሔር ፍቅር የገባው ውለታውን የሚያስብ ሰው እግዚአብሔርን አያሳዝንም፣ ከመንገዱ አይወጣም። በእግዚአብሔር ፍቅር ልቡ የተሸነፈ ሰው ማንም አያሸንፈው። ለእግዚአብሔር ፍቅር ልቡ የተገዛን ሰው ማንም አይገዛውም። ለጸሎት ስንቆም እንዲህ እንበለው አምላካችንን፣ አምላኬ እግዚአብሔር ወይ ፍቅርህ ልቤን ይግዛው፣ ፍቅርህ ልቤን ያሸንፈው እንበለው። ለእግዚአብሔር ፍቅር ልባችን ሲሸነፍ ፍቅር ነው። የገንዘብ ፍቅር አያሸንፈንም። የተቃራኒ ጾታ ፍቅር አያሸንፈንም። የዚህ ዓለም ምድራዊ ክብርና ስጋዊ ጥቅም ነገር አያሸንፈንም። የትኛውም ሰው ቢሆን ባለውለታውን ማሳዘን አይፈልግም። ግን እኔን እንዴት አድርጌ አሳዝነዋለሁ? እሱ እኮ ብዙ ያለልኝ ብዙ ያደረገልኝ ነው እኮ ይላል። ለኛ እንደ አምላካችን ያለ ባለውለታ አለ እንዴ? እሱ እኮ ነው ባለውለታችን። እሱ እኮ ነው ብዙ ያደረገልን። ምን ብዬ ልንገራችሁ? ከአይምሮ በላይ ነው። ስለዚህ ውለታውን፣ ፍቅሩን፣ ቸርነቱን እያሰብን በእግዚአብሔር ፍቅር ራሳችንን መጠበቅ አለብን። እንዲህ የሆነልኝን አምላኬን እንዴት አድርጌ በድለዋለሁ፣ እንዴት አድርጌ አሳዝነዋለሁ ብለን ከክፉ ነገር ተለይተን ሁልጊዜ በበጎ ሥራ መመላለስ አለብን። ይህንን ሁሌ ማስተዋል። አዘክሪ ምሕረተ ወአኮ መዓተ አለ አባታችን አባ ሕርያቆስ በቅዳሴ ማርያም። መዓትን ያይደለ ምሕረትን አሳስቢ። ሁልጊዜ እንደዚህ ማለት ያስፈልጋል። መዓትን ያይደለ ምሕረትን አሳስቢ። አሁንም ቅድስተ ቅዱሳን ንጽሕተ ንጹሐን ብጽዕተ ብፁዓን ድንግል ማርያም ወላዲተ አምላክ ለሁላችንም በተሰጣት የምሕረት ቃል ኪዳን ምሕረትን ታሳስብልን። በደልን ይቅር የሚል እንዳንተ ያለ አምላክ ማን ነው? ትንቢተ ሚክያስ ምዕራፍ 7 ቁጥር 18 ሁላችን ከውድቀታችን ተነስተን ከርኩሰታችን ተቀድሰን ወደ አባቶቻችን ወደ ካህናት ቀርበን ኃጢአታችን ሁሉ ተናዘን ቅዱስ ሥጋውን በልተን ክቡር ደሙን ጠጥተን መንግሥቱን እንድንወርስ ስሙን እንድንቀድስ ኃያሉ እግዚአብሔር አምላካችን ይርዳን። እግዚአብሔር አምላካችን በቸርነቱ የሁላችንንም መጨረሻችንን ያሳምርልን። ይቆየን።